በአዘቅት እንዳስወረወረው ወይም እንዳስጣለው ይነገራል። በዚህ ጊዜ አቤሜሌክ የተባለ ኢትዮጵያዊ በቅዱስ ሚካኤል ተራዳይነት አውጥቶታል ይላል። አዎ ምንድን ነው ያደረገው? አልሰማህም ብሎ ማለት ነው። ኤርምያስን አልሰማህም ብሎ እንደገና እጅና እግሩን አሳሰረና እንደ ዮሴፍ ማለት ነው። ዮሴፍን ወንድሞቹ ወደ ገደል እጅና እግሩን አስረው እንደጣሉት ይህንም እንግዲህ የእግዚአብሔር ኤርምያስን እስራኤልን የሚያጽናና በግዞት በስደት የእግዚአብሔር ነቢይ ነው፣ ከእግዚአብሔር ጋር የሚነጋገር ነው። ይህንም ምን አደረገ? እጅና እግሩን አሰረና ወደ ገደል ጨመረው። የሚገርም ነገር ይህን ነው የሚነግረን። ወዲያውኑ ግን ኢትዮጵያዊ አቤሜሌክ የተባለ ጀግና የኢትዮጵያ ታሪኳ ነው። የኢትዮጵያ ወጣት አቤሜሌክ የተባለ ጀግና ገመድ ይዞ ሆዶ ወደ ጉድጓዱ ሰዶ ክንድና ክንድህን በገመዱ አስገባ ብሎ ጎትቶ አውጥቶታል። 30 ወጣት ይዞ ሆዶ ማለት ነው። የኢትዮጵያ ታሪክ ይሄ ነው። አይደለም በሀገሩ በስደት እንኳን ያሉ ኢትዮጵያውያን የወደቀ ከገደል ውስጥ የሚያወጡና የተራበ የሚያበሉ፣ የተጠማ የሚያጠጡ፣ የታረዘ የሚያለብሱ የኢትዮጵያ ታሪክ ይሄ ነው። በእኛ ዘመን ደግሞ እንግዲህ እንደው ዝም ብለን አፋፍ ላይ ያገኘነውን ሁሉ ወደ ገደል መጨመር ነው፣ ወደ ጉድጓድ መጨመር። የአሁኑ ትውልድ በጣም ይከብዳል። የትናንቶቹ ደግሞ እንዲህ አይነት ነበሩ ይላል። ሴዴቅያስ በሹሙ በናቡከደነጾር ላይ ስለአመፀ መጥቶ ኢየሩሳሌምን ከበባት። ኋላ መዋጋት ባይችል የሞተ መስሎ ተከፍኖ ሲወጣ ህዝቡ ግርግር ሲል አይቶ ንጉሱ ምንድን ነው አለ ይላል። እነሆ ሰው መውጫውን ከእግዚአብሔር ጋር ሲያደርግ እንጂ በራሱ ጥበብ ማምለጥ አይቻልም። እግዚአብሔርን ይዞ ግን እግዚአብሔር የማርያም መቀነት ይሰጣል፣ መውጫ ማለት ነው ይችላል። የአይሁድ ንጉሥ ሴዴቅያስ ሙቶ ሊቀብሩት ይወስዱታል አሉት። እሱንማ አልቅሼ በቀበርኩት ነበር ብሎ አምጡት አለ። ቢወስዱት አይኑ ቁልጭ ቁልጭ ይላል ይላል። እንደው የሚገርም እኮ ነው። ሰው እግዚአብሔርን ካላመነ መጨረሻ ከውርደት ላይ ውርደት ነው የሚያጋጠመው ማለት ነው። መዋጋት ባይችል የሞተ መስሎ ተከፍኖ ሲወጣ ህዝቡ ግርግር ሲል አይቶ ንጉሱ ምንድን ነው አለ ይላል። የአይሁድ ንጉሥ ሴዴቅያስ ሙቶ ሊቀብሩት ይወስዱታል አሉት። እሱንማ አልቅሼ በቀበርኩት ነበር ብሎ አምጡት አለ። ቢወስዱት አይኑ ቁልጭ ቁልጭ ይላል። ወይ አትዋጋ ወይ አትገብር፣ እኔን ከዚህ አስቀምጠህ የት ትሄዳለህ ቢለው ዝም አለ። መኳንንቱን ፍረዱልኝ አለ። መኳንንቱም ሞት ይገባዋል አሉት። አለቃቸውንም በሰይፍ እንዲሞት ፈረዱበት። እሱም በሰይፍ እንደተገደለ ይነገራል። እንደውም ምንድነው የሚሉ በፈረስ ጭራ እያስጎተተ በባቢሎን አውርዶት ባቄላ ሲፈጭ እንደውም ሙቷል ነው የሚለው። አንዳንድ ጊዜ ክብርን አለመጠበቅ፣ ለምሳሌ ሶምሶንን ውሰደው። ከ13ቱ መሳፍንት አንዱ በትንቢት የተወለደ ነው፣ ይልቁንም ደግሞ የተባረከ ነው። ግን ያንን የተሰጠውን ጸጋ ባለመጠቀሙ መጨረሻ ላይ በሴት ምክንያት አይኑ ወጦ የባቄላ ወፍጮ ይዞ እየፈጨ እንደሞተ አይተናል። ክብር ባለመጠበቅ የሚመጣ ውርደት ከባድ ነው። ከዚህ እግዚአብሔር ሁላችንንም ይሰውረን እና ምን ይላል? ጎዶልያስ ተሹሞ ኤርምያስ በዚሁ እንዲቀመጥ አደረገ። በኢየሩሳሌምም ጎዶልያስን ሹሞ ኤርምያስ በዚያው እንዲቀመጥ አደረገ። ነገር ግን የቀሩት አይሁድ ወደ ግብፅ ሲወርዱ አቢሜሌክና ባሮክ የሚባሉ ደቀ መዛሙርት አሉት። ስለ ኢየሩሳሌም ጥፋት ሲጸልይ ሲያዝን እየሰሙ ኢታሬየነ ሙስና ለኢየሩሳሌም፣ የኢየሩሳሌምን ጥፋቷን አታሳየን እያሉ ይጸልዩ ነበራል። ሲንናገረው ኢታሬየኒ ሙስና ለኢየሩሳሌም ነው ያሉት አይደል? ኢታሬየነ ሙስና ለኢየሩሳሌም ነው ያሉ አይደል? እኛ ደግሞ እንበል ኢታሬየነ ሙስና ለኢትዮጵያ፣ የኢትዮጵያን ጥፋት አታሳየን ነው። እነሱ ኢታሬየነ ሙስና ለኢየሩሳሌም፣ የኢየሩሳሌምን ጥፋቷን አታሳየን ነው ያሉ። እኛ ደግሞ የኢትዮጵያን ጥፋቷን አታሳየን ነው። ከዕለታት አንድ ቀን እግዚአብሔር ኢየሩሳሌምን እኔ መጀመሪያ ካላጠፋኋት አሕዛብ መግባት አይችሉም ብሎ እንደምትጠፋ ሲነግረው ልብሱን ቀዶ ትቢያ ነስንሶ ሲያለቅስ አይቶ ጠየቀው ይላል። ልብሱን ቀደደ፣ ትቢያ ነሰነሰ፣ አለቀሰ፣ ጠየቀው። እሱም ከዛሬ ጀምሮ እነዚህን ወገኖች ይቅር አይላቸውምና እስከ ሌሊት 6 ሰዓት አብረው ሲጸልዩ መላእክት ውጋ ውጋ የሚል ነጋሪት ድምፅ አሰሙ። ያንን ጊዜ አንዲት ነገር እስከምለምን ሀገሪቱን አታጥፋ ብሎ ጸለየ ይላል። ማን? ኤርምያስ። ምን ብሎ? ጌታም ተናገር አለው። በዚህ ጊዜ ስለምናገለግልበት ነው ቅዱሳት ምን ላደርግ አለው? ወስደህ ለምድር
አደራ ስጣት አለው። በምድርም አደራ ለምድርም አደራ ሰጣት ይላል። ለምድር አደራ ሰጣት፣ የቤተ መቅደስንም ቁልፍ ለፀሐይ አደራ ሰጣት አለው። በዚያም አንድም ከዚያም እኔን ከሀገሬ ሰዎች ይልቅ ለጠበቀኝ ለኢትዮጵያዊው አቤሜሌክ የማደርገውን ንገረኛል። ይገርማል። እኔን ከጉድጓድ አውጥቶ ከአውሬ ላዳነኝ ለታደገኝ ለኤርምያስ የማደርገውን ንገረኝ። የቤተ መቅደሱን ንዋየ ቅድሳት ለምድር ከሰጠውኝ ቁልፉን ለፀሐይ ከሰጠውኝ ኤርምያስ ምን አለ? እነሆ አቤሜሌክ ምን ይሆን አለ ኤርምያስ። ይህንን ሲል ነው እንግዲህ ለጠበቀኝ ምን ላድርገው ሲለው ለታመሙ ወገኖች ትንሽ በለስ አምጣ ብለህ አግሪጳስ ወደሚባል ተራራ ላከው አለው። ባሮክንም መቃብረ ነገሥት አስጠብቀው፣ አንተም ወደ ባቢሎን ሂደህ አስተምራቸው፣ ምከራቸው፣ ገጻቸው፣ ተስፋ ሰጣቸው። እሱም ከሕዝቡ ጋር ግብፅ ባቢሎን ወርዶ 70 ዘመን ሲያስተምር ኑሯል ይላል። ማንም ኤርምያስ በስደት ሀገር ባቢሎን ወርዶ ማለት ነው። አቤሜሌክም በለስ ቆርጦ ሊያርፍ እንደተቀመጠ 66 ዘመን ተኝቶ ኖረና ተነስቶ ከባሮክ ተገናኝቶ ለሚጠት 4 ዓመት እንደቀረው ተረዳ፣ አወቀ። ይገርመኛል። እኔ እንደውም ምንድን ነው የሚለው ደብዳቤ ጽፈው የሚወስድላቸው አጣው ሲያስቡ የታዘዘ ንስር መጣና እነሱንም ከበለሱ ጋር ደብዳቤውን ቋጥረው ላኩት ይላል። ከደብዳቤውንም ሁሉንም ነገር እነሱን ማንላክ ወደ ኤርምያስ ወደ ባቢሎን፣ እኛ ያለነው ኢየሩሳሌም። አንዱ በለስ ተሸክሞ አስቀበለስ ይዞ ክትክታ ስር ቁጭ ብሏል። አንዱ ደግሞ መቃብረ ነገሥት እየጠበቀ በመቃብር ነው ያለው። አሁን እንግዲህ ለሚጠት 4 ዓመት ቀርጧል ብለን ደብዳቤ እንጻፍ፣ ግን ማን ይውሰደልን እያሉ ሲጨነቁ አሞራ መጣና እኔ ልውሰድላችሁ አላቸው ይላል። በነገራችን ላይ እግዚአብሔር በተለያየ መልኩ ሰዎችን ይረዳል፣ ያስተምራል። ለሰው የማይቻለው በሰው የማይፈጸመው ነገር እግዚአብሔር በተለያየ መልኩ ያስፈጽማልና ከንጉሥ አስፈቅዶ የሚገርመው ነገር ኤርምያስ ከንጉሥ አስፈቅዶ አንድ ሰው ሞቶበት ለመቅበር እየሄደ ባለበት ሰዓት ላይ ቁራው ይላል ሄዶ ያም ንስር ኤርምያስ ሰው ሞቶበት ከንጉሥ አስፈቅዶ ለመቅበር ከግንብ ስር ሳለ ከምሰሶ አርፎ አምላክ የመረጠ ኤርምያስ ሆይ ማን ነው? ቁራው እኮ ነው እንዴ! የበለዓም አህያ አፋውጣ ተናግዳለች። የቢታንያ ድንጋዮችም እግዚአብሔርን አመስግነዋል አይደል? እንዴ ምንም የሚያስደንቅ ነገር የለም። ሬሳውንም ንስሩ በእግሩ ረግጦ አስነሳውና መልእክቱን ለተሰበሰበው ሰው በቃል ሰብአዊ አነበበው ይላል። አሞራው እንደ ሰው አነበበው። ምኑን? ለሚጠት 4 ዓመት ቀርቶታልና ከአሕዛብ ወገን የተጋባችሁ ፍቱ፣ ያጠፋችሁ ትእዛዝ የሻራችሁ ሕግ የጣሳችሁ እነሆ ንስሐ ግቡ ብለው ጽፈው ነው የላኩት። ያንን አሞራው አነበበው ይላል። የሚገርም ነገር ነው። እግዚአብሔር እንግዲህ የሚሰራው ስራ ይህንን ነው ማለት ነው። መልእክቱን ለተሰበሰበው ሰው በቃል ሰብአዊ አነበበው። ኤርምያስም እንደሚመለሱ ዘሩባቤል እንደሚነግስ ሲያጽናና ቆይቶ ከአሕዛብም ያልተቀላቀሉትን ይዞ ኢየሩሳሌም ገባ ይላል። ከ4 ዓመት በኋላ የተቀላቀለህ እዛው ኑር፣ ያልተቀላቀላችሁ ግን ተከተሉ ብሎ ከ70 ዓመት በኋላ ሕዝቡን ሰብስቦ ወደ ኢየሩሳሌም ገባ። በዚያም ንስሐ እንዲገቡ እየመከራቸው ኑሯል ይላል። ኤርምያስ 52 ምዕራፍ ያለው የትንቢት መጽሐፍ፣ 5 ምዕራፍ ያለው የልቅሶና የሐዘን ሰቆቃው ኤርምያስ ይባላል። የኤርምያስ ልቅሶ፣ የኤርምያስ ዋይታ፣ የኤርምያስ ወደ እግዚአብሔርን ማልቀስና መለመን መጸለይ የሚገልጥ 5 ምዕራፍ ያለው ሰቆቃው ኤርምያስ የሚባል አለው። የልቅሶና የሐዘን መጽሐፍ ጽፏል። በመጨረሻም በድንጋይ ተወግሮ፣ በነገራችን ላይ ኢሳይያስ በመጋዝ ተሰንጥቆ ነው የሞተው፣ ከአበይት ነቢያት ማለት ነው። ኤርምያስ በድንጋይ፣ ሕዝቅኤል በድንጋይ፣ ዳንኤል በድንጋይ ነው። እነዚህ አበይት ነቢያት ሁሉም በስቃይ ነው ያረፉት። ኢሳይያስም በመጋዝ ሰንጥቀው። ለዚህ ነው ምንድን ያለው? ቦዘ ወገሩ የወገሩት አለ፣ ወቦዘ ቀተሉ የገደሉት አለ፣ ወቦዘ ቀሰፉ የገረፉት አለ፣ በመጋዝ የሰነጠቁት አለ፣ በድንጋይ የወገሩት አለ፣ በስለት የወጉት አለ እያለ የዕብራውያን 11:34 ጀምሮ ስታነቡት እዚያ ላይ ታገኙታላችሁ። እና ምን አለ? በመጨረሻ በድንጋይ ተወግሮ ግንቦት 5 ቀን እረፍቱ ነው። ግንቦት 5 ቀን
የኤርምያስ የነቢዩ የእረፍት ቀኑ ነው ማለት ነው። ኤርምያስ በእግዚአብሔር መመረጡ፣ ለኢየሩሳሌም ማልቀሱ፣ እስራኤልን ማስተማሩ፣ ትንቢት መናገሩ፣ በአዘቅት መወርወሩ፣ በድንጋይ ተወግሮ ማረፉ፣ ይልቁንም ደግሞ የኢየሩሳሌምን ጥፋቷን አታሳየኝ ብሎ መጸለዩ፣ እነሆ ከሰባ ዘመን በኋላ ከአሕዛብ ጋር ያልተደባለቁትን ኢየሩሳሌም ሕዝቦች ይዞ ተመልሶ ወደ ኢየሩሳሌም መግባቱ ከገባ በኋላ ባለ 52 ምዕራፍ ትንቢተ ኤርምያስን ጽፎ ባለ 5 ምዕራፍ ሰቆቃ ኤርምያስን ጽፎ በግንቦት 5 ቀን አርፏል ማለት ነው። የነቢዩ በረከት ረድኤት፣ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት በሕይወታችን እንዳይለየን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ማታ ላይ 11 ሰዓት ረቡዕ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን በየሳምንቱ ረቡዕ ልዩ ጉባኤ ያለን መምህራን ዘማሪያን ተጋብዘዋል። አሁን ላይ ታሪኩን የሰማነው የነቢዩ ኤርምያስን ታሪክ ደግሞ እንደገና ደግሞ በዝማሬ እንደገና ደግሞ በተጋበዙት መምህር ደግሞ እዚያ ላይ ደግሞ በደብረ ይባቤ ቅዱስ ያሬድ አዲስ አበባ ብቸኛ የሆነው በአዲስ አበባ ከተማ ላይ ብቸኛው የቅዱስ ያሬድ ቤተክርስቲያን እሱ ላይ ደግሞ እንሰማለን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን።